ብርቱካን የምትፈልጊ ነገር አለ? ህይወቴን ገሃነም አደረግሽው አይደለ? እንዴ ብርቱካን፣ ይሄ ሰላም ማጣት አንቺ ነሽ የምትጠይው። ሰላምሽ ይጥፋና አንድ ነገር ትንፍሽቲና ውርድ ከራሴ እኔ ራሴን የምገላግልሽ። የሰማሽኝ እኮ ነው። ልብ ብለሽ አድምጪ። ከዚህ በኋላ ወይ ይሄን ቤት ወይ ደግሞ ህይወትሽን ትመርጫለሽ። ምንም እንደሌለው እድል እየሰጠሁሽ ነው። እንዳንቺ ስራማ ቢሆን ይሁ ሲጣርጊ ብገልሽ ምንኛ ደስ ባለኝ። ብዙ የሚያሳስበኝ ነገር ስላለኝ ያንን ማድረግ አልፈልግም። ስለዚህ እድል ሰጥቼሻለሁ። ነገ ጠዋት ምኞት ጨርቄን ማቄን ሳቴ እዚህ ቤት ላይ አልፈልግም። ውልቅ ብለሽ ትወጫለሽ። ያለበለዚያ ግን ምን ራሴ አንቄ ነው የምደፋሽ። ራሴ አንቄ ነው የምገልሽ። እሺ? አዎ። እስከ ነገ ጠዋት ድረስ እድልሽ ተጠቀሚበት። በእኔ በኩል ጨርሻለሁ። ከነች ሴትዮ ይልክ አንተ ገና በጣም ወጣት ነክ። ስለዚህ ለመዳን ደግሞ ብዙ ጊዜ አለክ። ደግሞ አባዬ በጣም የምተማመንበት ጎበዝ ዶክተር ነው። ስለዚህ አንተም ትድናለክ ማለት ነው። ዋንጫ ማለት ጎሽ የኔ ልጅ ትላንት አገኛለሽ ያልኩሽ በምክንያት ነው። አየሽ? እናሳ ምን ማለት ነው? ግን አባዬ በጣም አሳዘነኝ። እንዴ ተይ እንጂ የኔ ልጅ፣ አሁን እኮ በጣም ደህና ነው። አሁን ላይ የሚያስፈልገው እሱን ማበረታታት ብቻ ነው። እሺ እኔ የምለው አባ፣ ቆይ ግን ቤተሰቦቹ አሉት? እንዴት አይነት እህት እንዳለችው! በጣም ጎበዝና ጠንካራ ናት፣ ብልህም ናት። እንደውም አስተዋውቃቸዋለሁ እያልኩኝ አንቺም ልክ እንደሷ ጠንካራ እንድትሆኝልኝ ነው የምፈልገው። ይሄን ያህል? አዎ፣ እንደውም ቆይታ ያታለሽ። በረከት ምን ላድርግልህ? ምን ፈልገህ ነው? አባ ምን ፈልጎ ነው? ምግብ እያለ ነው። ምግብ ነው የፈልገው። ወይ ጉድ! እኔ ስለምነው እስከዛሬ እሺ ብሎኝ አያውቅም። በሄጅ አምጪለት እስኪ። እሺ ላምጣ። ወይ ጉድ! አልገባኝም። አንቺ እዚህ ምንድን ነው የምትሰሪው እንዴ? ቤት እያጸዳሁ። ትናንትና ምንድን ነበር የምታረጊው? ነገርኩሽ። ሁለት ምርጫ ሰጥሽኛል ነበር። አዎ፣ አንዱን መርጫለሁ። በጣም ጥሩ። የቱን መረጥሽ ታዲያ? እዚህ ቤት መቆየቱን መርጫለሁ። ምን አልሽ አንቺ? አዎ፣ እዚህ ቤት መቆየቱን መርጫለሁ። የሚመጣውን ነገር ደግሞ አጋፍጣለሁ።
አንቺ ማን ስለሆንሽ ነው ከኔ ጋር እንደዚህ አፍሽን ልትከፍቺ የፈቀደልሽ? እንዳትነቂ ይበቃሻል። እሺ ከዚህ በኋላ እኔ ልትነቂ እንዳትሞክሪ። እንዴ ጭራሽ እቺ ማትረባ ደደብ እኔ ላይ አፏን ትፍታ። እኔ ላይ ተሰል ብጣሻም ትመጫለሽ። ወይኔ ብርቱካን ምንድን ነው ያደረግሽው? ወይኔ ጉድ ፈላ። ከዚህ በኋላ እኮ አትለቅሽም። ወይኔ በቃ ምኞት አማራጭ የለሽም። አንዴ ገብተሽበታል። በቃ እስከ መጨረሻው መሄድ አለብሽ። አማራጭ የለሽም። በቃ አዎ ቆፍጠና ማለት ነው ያለብሽ። ምንም አታመጣም። አማራጭ የለሽም። ነገሮችን ከዚህ በላይ ለብቻ አልችልም። በጭራሽ ከቁጥጥሬ ውጭ እየሆኑ ነው። ሄሎ እህቴ። በጣም ይገርማል። ዛሬ ከየት ተገኘሽ እንዴ? ምን ማለት ነው? እህቴ አይደለሽ እንዴ? ስትናፍቂ ነው። እባክሽ አታስቂኝ። ቆይ ትሰሚኛለሽ? ለምንድን ነው መሆን አቁመሽ? ለምንድን ደውልሽ አትናገሪም? እሺ በቃ በጣም ታስፈልጊኛለሽ እህቴ፣ እባክሽን ነይ። ቆይ አንቺ እርግጠኛ ነሽ? ማለቴ ቆይ አሁን አብሬሽ እንደሆነ እየጠራሽኝ ነው? እንዲያው ምን አለበት? አይ ምንም። አንቺ ነበርሽ እኮ አዋርደሽኝ ዓይንሽን ላፈር ብለሽ ጥለሽኝ ሄድሽው። ረሳሽው እኮ ያኔማ ድሮ ነዋ። አሁን ግን እባክሽ በጣም ታስፈልጊኛለሽ። በጣም ካልሽ እንግዲህ እሺ በቃ ጥሩ። ነገሮችን አስተካክዬ እመጣለሁ። ሄሎ ሄሎ። እቺ ብጣሻ ጭራሽ ስልኩን ጆሮ ላይ ዘጋችሁ። ግድ የለም አንዴ ብቻ ነገሮች ተስተካከሉኝ እንጂ ማረገውን ያውቃለሁ። ማትረባ ጭራሽ ስልኩን ላይ ትዘጋዋለች። ታውቃለህ፣ እማማክረውን ሰው አጥቼ ብዙ ነገሮችን በሆዴ ነበር ያዝኩት። በእርግጥ ለአባዬ ብነግረው እንደሚያማክረኝ አውቃለሁ። ግን ደግሞ ያለበት ጭንቀት ሳያንስ ጨምሬ እሱን ደግሞ ማስጨነቅ አልፈልግም። ደግሞ ሚስጥር ነው የነገርኩክ፣ ለማንም ሰው መናገር አይቻልም። ችግሮቼን በሙሉ ጫንኩብህ አይደለም?
በር ልክፈት። ሰላም። እርግጠኛ ነኝ የዶክተር ልጅ ነሽ አይደል? ዙፋን እባላለሁ። አባዬ ስላንቺ ብዙ ነግሮኛል። ኤልሳ እባላለሁኝ። የበረከት እህት ነሽ አይደል? አዎ ወንድሜ ነው። እሺ ዶክተር ሆስፒታል ሄዶ ነው ይመጣል። ገባ በይ። እሺ ወንድሜ እንዴት ነው? ወንድምሽ እንደዚህ በመሆኑ በጣም አዝናለሁ። ማለት ያው በዚህ እድሜው ያቺ ክፉ ሴት ናት ለዚህ ደረጃ ያበቃችሁ እንጂ ወንድሜ እንደዚህ አይነት ሰው አልነበረም። ብቻ ፈጣሪ ይመስገን በአባትሽና በፈጣሪ እርዳታ ለውጡ ፈጣን ሆኖለታል። ቆይ ሚስቱ ስትይ ግን አልገባኝም። እኔና እናቴ ሌላ ቦታ ነው የምንኖረው። ወንድሜ ደግሞ ከሚስቱ ጋር ነው የሚኖረው። ሚስቱ ደግሞ እንዴት አይነት የምታስጠላ ሴት ክፉ መሰለችሽ። ብቻ ሀብቱን ለመውረስ ብላ ነው በመድኃኒት እንደዚህ ያደረገችው። አንቺ ምን አይነት ክፉ ሴት ናት? ብታያት ደግሞ ከዚህ በላይ ነበር መጣያት። በጣም ያሳዝናል። ለነገሩ ተይው፣ ዋናው ወንድምሽ ደህና መሆኑ ነው። እሱስ ልክ ነሽ። ዋናው የሱ ደህንነት ነው። እኔ እንደናንተ ብሆን በጣም ደስ ይለኝ ነበር። ብታይ ብቸኝነት በጣም ነው ያስጠላኝ። እንዴ አይዞሽ፣ ካሁን በኋላማ እኔም ወንድሜም ከጎንሽ ነው የምንሆነው አይደል? እንዴ ወንድሜ፣ እንደዚህ ከሆነማ በጣም አመሰግናለሁ። እንዴ ተሰብስባችሁልኝ የለም እንዴ? ደህና ዋልክ ዶክተር? እንዴት ናችሁ? አለ እንዴት ነህ? ልጅ በረከት እንዴት ነው? ደህና ነው። እቺ ልጅ አላስቸገረች ማለት እንዴ? አባዬ ደግሞ እንደውም በደንብ ነው የተከባከብኩት አይደል እንዴ? ቤቲ ጎበዝ እና በቃ እናንተ ተጫወቱ፣ ሻይ ላፍላ። እሺ ጎበዝ ልጅ በርቺ። እሺ እንዴት አገኘሽው? የበረከት ለውጥ መቼም ያስደስታል። አዎ በጣም አሪፍ ሁኔታ ላይ ነው ዶክተር። ሰማያችን እዚህ ምን እየሰራሽ ነው? ቤቱን እያጸዳሁ። እኔ የምለው ቆይ አንድ ያልገባኝ ነገር ደግሜ ልጠይቅሽ። ለምንድን ነው እዚህ ቤት ራስሽን አደጋ ላይ ጥለሽ መቆየት የፈለግሽው? ስለፈለኩ ነው። እንደዛ እንኳን አይመስለኝም። ነው ወይስ በረከትን ታፈቅሪዋለሽ? ምን? አረ ይቅር ይበልሽ። እኔ በጭራሽ እንደዚህ አይነት ነገር አላስብም። ጋሼን እኔ እንደ ታላቅ ወንድሜ ነው የማየው። ደግሞ ደህና በነበረ ሰዓት ለእኔ ጥንካሬ ነበረ። አሁን ደግሞ እኔ በተለይ ለሱ እንደዛ እያደረኩ ነው አይደል? እንደዛ ነው ተራይ አንቺ ስለሆነ። አዎ ምን ነው? በረከትን እንደ ወንድምሽ ነው የምታየው። አስመሳይ። ለምን ያቅሽ አስመሳይ። ሹካካ እንዴት እንደማትወጪ ታይዋለሽ። ወንድሜ አሁን መበርታት ነው ያለብህ። እማዬ ደግሞ ሁሉንም ነገር አውቃለች። ምኞት ዘግይታም ቢሆን እውነቱን ነግራታለች። ብርቱካን ተብዬዋ ደግሞ ካሁን በኋላ ምንም ኃይል አይኖራትም። አንተ ብቻ በርትተህ እንዲሻለ ነው የምፈልገው። እንደ አዲስ ህይወትን መጀመር ትችላለህ። እሺ ወንድሜ? ደስ ስትሉ ወይ መጣሽ እንዴ?
ስራ አስፈታንሽ አይደል? አይ እኔ እንኳን አሁን እረፍት ስለሆንኩኝ ወንድምሽንም በደንብ አድርጌ እንከባከበዋለሁ። በጣም ነው የማመሰግነው። አንቺንም አባትሽን በጣም ነው የማመሰግናቸው። አጀሪት ዘንጠሽ ተቀምጠሽልኛል አይደል? ምንድን ነው የምትይው? አሁን ምንም በእናትሽ የማውራት ፍላጎት የለኝም። ታዲያ ለምን ከቤታችን አትወጪልንም? ማኔ ከዚህ ቤት ራሴ ነው የምወጣው። እናንተ ስለፈለጋችሁ ንቅንቅ አልልም። ያን ደግሞ በህልምሽም ቢሆን እንዳታስቢው። አሁን እኮ ሁሉም ነገር አብቅቷል። እማዬን ነበር የምታሙኛት፣ እሷም አውቃብሻለች። ስለዚህ ብቻሽን ነሽ። እሱን ታዩ። አንዳንድ ጊዜ እኮ በነገሮች እርግጠኛ መሆን አይቻልም። ይሄን አታውቂም? አልገባኝም። ምን ለማለት ነው? አንቺም እዚህ ቤት ውስጥ አንድ ሚስጥር እንዳለ በደንብ ገብቶሻል። ነገሩን አውቀሽ ላለማስተዋል ነው እየሞከርሽ ያለሽው። ያ ደግሞ ጭራሽ አያዋጣሽም። አሁን ስለ የትኛው እውነታ ነው እያወራሽ ያለሽ? ትሰሚኛለሽ? ስለምን እንደማወራ በደንብ ገብቶሻል። እውነታውን መቀበል ስላልፈለግሽ ብቻ ነው እየሸሸሽ ያለሽው። እሱ ደግሞ በጭራሽ አያዋጣሽም። በቃሽ። በዚህ በመርዝ ሴራሽ እኔን በቀላሉ ጠምዳታለሁ ብለሽ አስበሽ ከሆነ ተሳስተሻል። ትሰሚኛለሽ አይደለ? እኔ እማዬ አይደለሁም። ሁለተኛ ደግሞ በዚህ ርዕስ ዙሪያ ድጋሚ ብትናገሪ አለቅሽም። እረስቼው ደግሞ እዚህ ቤት ውስጥ አንቺን ማየት በጣም እያስጠላኝ ስለሆነ በአስቸኳይ ቤቱን ለቀሽ እንድትወጪ እሺ? አይደል? ቤቱን ለቅቄ ልውጣ? ደፋር ነሽ። ማንነቴን ስላላወቅሽው ነው። አሳይሻለሁ። እንደ ቀላል ይሄን ቤት ለቅቄ ልውጣ? አልደከምሽበትማ። እንዴት ነው የሚያደርጋት በፈጣሪ። ፋኒ መጥሻል እንዴ? ቆይ እኮ እንዴት ነው ጋሽ? ደህና ነው? አሁን በጣም ደህና ነው። በቅርቡ ደግሞ ወደ ቤቱ ይመጣል። እሳይ ተመስገን። ፈጣሪ ለዛ ቀን በሰላም ያድርሰን። አሜን አሜን። ምኞቴ አንቺስ እንዴት ነሽ? ብርቱካን አልተተናኮለችሽም አይደል? አይ ኧረ አልተተናኮለችኝም። ምን ነው ሀሳብ ውስጥ ገብተሻል? ያሳሰበሽ ነገር አለ እንዴ? አዎ እኔ በጣም እያስጨነቀኝና እያስፈራኝ ነገር አለ። ምን ነው? ምንድን ነው? ባለፈው ጠይቄሽ ነበረ። አሁንም ልጠይቅሽ። ብርቱካን በጣም እየረበሸችኝ ነው። ሌላ ስሜት እንዲሰማኝ እያደረገችኝ ነው። ገባኝ። እኔ የምለው እማዬ ያለችሽ ነገር አለ እንዴ? አረ በጭራሽ ምንም አላለችኝም። ቆይ አንቺ ብርቱካን አምነሻት ነው? እሱማ ማመን አልፈልግም፣ ግን በተደጋጋሚ ስትነዘንዘኝ የእውነት ይሆን ወይ ብዬ አስቤ ነው። ትኩረትሽን እኮ ወንድምሽ ላይ እንዳታረግ ፈልጋ ነው። ለዛ ነው እንደዚህ የምታደርገው። እንደዛ ይመስልሻል? አዎ ብርቱካን የምትታመን ሰው እንዳልሆነች በደንብ አድርገን እናውቃለን። አዎ ታውቂያለሽ፣ እኔና አንቺ እንደዚህ አይነት ግንኙነት የለንም፣ ግን በጣም ሲጨንቀኝ ነው መጥቼ የረበሽኩሽ። አረ ምንም ችግር የለውም፣ አትጨነቂ። አንቺ ብቻ ተረጋጊ። አንድ ከፍ ጎበዝ ጎበዝ። አንደኛ ይሄንን አንበሳ በይ አንድ ጎበዝ። ይኸው ደርሰናል። ልትቀመጥ ነው። እኮ እየሮጥክ ነው። ምን ቀረክ? በይ ና ደርሰናል። አባዬ እኮ ቤት በቃ አሁን ታምራት ነው የሚሆንበት። ጎበዝ ነህ። እንደውም አሁን በደምብ ተሻሽለሃል። ቆይ መጣ። ይቅርታ ማይልበል አላወኩሽም። ወይ አለመተዋወቅ ድፍረትሽ። ሲጀመር አንቺ ራስሽ ማን ነሽ? እዚህ ከባሌ ጋር ብቻሽን ያለሽው? ዶክተር የለም? ዶክተር
ዶክተር አረቆይና ተረጋጊ። አባዬ ጊዜ የለም። እሺ አንቺ የዶክተር ልጅ ነሽ? አዎ ነኝ። ግን አንቺ ምን ልርዳሽ? ባሌን ለማየት ነው የመጣሁት። ገባኝ። ስለ አንቺ ዙፋን በደንብ ነግራኛለች። እውነት መጥፎ ሰው መሆኔንም ጭምር? አይ እሱን እንኳን አሁን ካንቺ ሰማሁት። ባይሆን አባዬ ስለሌለ አሁን መሄድ ትችያለሽ። ለምን? ባሌ ምን ልታደርጊው ነው? ምን ነው ዝም አልሽ? ቤኪዬ እኮ በቅርቡ የልጅ አባት ሊሆን ነው። እንኳን ደስ አላችሁ። ለእናንተ በጣም ደስ ብሎኛል። እናመሰግናለን። ለማንኛውም ከባሌ ጋር ትንሽ ጊዜ ስለምፈልግ አንዴ ትወጪልን? አይ እኔ እንኳን አልወጣም። ባይሆን መሄድበት ስለሌለ እዚህ ያለውኛ አውርተሽ መሄድ ትችያለሽ። እንኳን አልገባኝም። ምንድን ነው የፈለግሽው? ነው ወይስ ባሌ ልታማልዩ ነው የፈለግሽው? አንቺ አፍሽን ዝጊ እንዴ! ምን አይነት ስርዓት የሌለው ነገር ነው የምታወሪው? ይቅርታ፣ አንቺ ነሽ እኔ ላይ እንደዚህ አፍሽን የምትከፍቺው? ማንም አፉን ሲከፍትብኝ ዝም ምን አይነት ሴት አይደለሁም። እሺ ካላወቅሽኝ ደግሞ ልንገርሽ፣ ኤልሳ እባላለሁ። በጣም ታሳፍሪያለሽ። በጣም ዶክተር፣ ምንድን ነው እዚህ ቤት እየተካሄደ ያለው? የገዛ ባሌ ልጠይቅ ብመጣ ልጅ አቁማን ትሰድበኛለች። እውነት ነው የኔ ልጅ። እንዴ ታዲያ ባሌን አማለልሽብኝ ትለኛለች እንዴ? ምን ብርቱካን፣ ለምንድን ነው ልጄ እንደዚህ የተናገርሻት? እንዴ ታዲያ ዶክተር፣ እኔ አንተ ልጅ እንደሆነች አላወቅኩማ። ከባሌ ጋር ብቻዋን ሳገኛት ታዲያ ምን ላስብ እችላለሁ? ምን ልበል? ቢሆንስ በረከት እኮ ህመሙን እየታገለ ያለ ሰው ነው። እንዴት እንደዚህ ታስቢያለሽ? ለማንኛውም አሁን ምንም አይነት ግርግር አልፈልግም። ቤቴን ለቀሽ ውጭልኝ። ውጭልኝ አልኩሽ እኮ። የኔ ልጅ እንዴት እንደዚህ እርጉዝን ትናገሪያለሽ? አባዬ ደግሞ ስርዓት መያዝ ከነበረባት እሷ ነበረች። ቢሆንም በረከት ፊት እንዲህ አይነት ንግግር መነገር የለበትም። እሺ ሁለተኛ አንተ ነበረች ሚስትህ እንዴት ነው የቻልካት?